በትግራይ እየተፈጠረ ያለው የፖለቲካ ክፍፍልና ውጥረት ከፍተኛ ደረጃ ላይ ስለመድረሱ እየተነገረ ነው። በነጌታቸው ረዳ የህወሓት ማዕከላዊ ኮሚቴ አባላት የተጀመረው ይፋዊ ክፍፍል አሁን ወደ ጦርና ፖለቲካ አመራሩ ገብቶ መቀለ ላይ ከፍተኛ ውጥረት አስከትሏል። ክልሉ ደሞዝ መክፈል እንዳቃተው በተደጋጋሚ ያስታወቀ ሲሆን የፌደራሉ መንግስት ለክልሉ ልማት የሚመድበውን በጀት ለታጣቂ ማሰልጠኛና ደሞዝ እየዋለ ነው በሚል ይከሳል። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው። ጊዜ አስተዳደሩ ከሰሞኑ የፌደራሉ መንግስት የድጎማ በጀቱን አልለቀቀልንም ሲል ወቅሰው ነበረም። ይህን ባሉ በቀናት ልዩነት ውስጥ የቲዲኤፍ ታጣቂዎች ደሞዝ አልተከፈለንም በሚል ከነጦር መሳሪያቸው የክልሉን ጊዜ አስተዳደር ፕሬዝዳንት ጽህፈት ቤት መክበባቸው ታውቋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ እንደከበቡ የቆዩ ሲሆን በሰማዕታት ሐውልት አካባቢ ተኩስ እንደነበረም በማህበራዊ ትስስር ገጾች ሲዘዋወሩ የተመለከትናቸው መረጃዎች አሉ። በከተማ ውስጥ የጦር መሳሪያ ተኩስ ድምጽ ስለመሰማቱ ነዋሪዎችም ተናግረዋል። ጉዳዩ ወደ መፈንቅለ መንግስት እንዳያመራ የሰጓሉ። ያ ከሆነ የፕሪቶሪያው ስምምነት በይፋ የሚፈርስ ይሆናል። በመቀለ የንግግር ሙከራዎች እየተደረጉ ነው። በመቀለ ምን እየተካሄደ ነው? ለወራት የዘለቀው የታጣቂዎች ወጣ ገባ የሚል ተቃውሞ ወደ አመጽና ወደ ትጥቅ ግጭት እያመራ ይሆን? እስከ ፍጻሜው አብራችሁን ቆዩ። ከህወሓት ጋር የተፈጠረው የፖለቲካ ቁርሾ ትግራይንም ኢትዮጵያንም ብዙ ዋጋ እያስከፈለ ነው። ቲዲኤፍ በሚል የተደራጀውና በፕሪቶሪያው ስምምነት መሰረት ትጥቅ መፍታትን መበተንም የነበረበት ኃይል በወልቃይትና ራያ እንዲሁም በሌሎች ጉዳዮች ከፌደራሉ መንግስት ጋር መግባባት ላይ ባለመድረሱ እስካሁን ድረስ ታጥቆ ይገኛል። የፌደራሉ መንግስት የፕሪቶሪያው ውል በትክክል እንዲተገበር የሚሆነው የታጣቂ ኃይል መሳሪያውን ሲያስረክብና ሲበተን ነው ይላል። በእነ ደብረጽዮን የሚመራው ህወሓት ደግሞ ቀድሞ ወልቃይት መመለስና በቲዲኤፍ ጸጥታ ኃይላት መተዳደር አለበት ይላል። የአማራ ክልሉን ግጭት በተለይም የውጭ ዘጋቢዎች ከዚህ ከቲዲኤፍ ጉዳይ ጋር ያያይዙታል። የኃይል ትጥቅ ሳይፈታ የአማራ ልዩ ኃይል ትጥቅ ይፍታ መባሉ የአማራ ክልሉን ጦርነት አሁናዊ ሰበብ ሆኖ አስነስቶታል ተብሎ ይታመናል። በእርግጥ የፋኖ ኃይላት ይህን እንደ አሁናዊ ሰበብ እንጂ ለጦርነት ዋና ምክንያት አድርገው አያቀርቡትም። ያም ሆነ ይህ ግን የህወሓት ትጥቅ አለመፍታት አማራ ክልል ጦርነት ውስጥ እንዲገባ አንድ ምክንያት ተደርጎ ይወሰዳል። የቲዲኤፍ ኃይላት አሁንም ትጥቅ ያልፈቱ ሲሆን በፖለቲካ አመራሩ መካከል የተፈጠረው ክፍፍል ጦሩ ድረስ እየዘለቀ ነው። በዚህም በተደጋጋሚ ሰላማዊ ሰልፍ ሲደረግ ቆይቷል። በተለይም ታጣቂ ኃይሉ ደሞዝ በወቅቱ ስለማይከፈለው የተለያዩ ፖለቲካ ጭምር የሚመስሉ እንቅስቃሴዎችን ያደርጋል። ካለፈው ነሐሴ ወር ጀምሮ በተለያዩ ጊዜያት ታጣቂዎቹ ባዶ እጃቸው በመውጣት ሰላማዊ ሰልፍ ሲያደርጉና ደሞዝ እንዲከፈላቸው ሲጠይቁ ታይተዋል። ሆኖም ትናንትናና ዛሬ እየተደረጉ ያሉ እንቅስቃሴዎች በትጥቅ የታገዙና የመቀለ ነዋሪዎችን ያስጨነቁ ሆነዋል። ዛሬ ማለዳ ጀምሮ የአርሚ 30 ኮር 2 ታጣቂዎች እንደሆነ የተነገረላቸው ኃይላት መቀለ ከተማ ገብተዋል። በተመሳሳይ የአርሚ 30 ኮር 312 አባላት ከሰዓቱን ከአራጉራ ተነስተው ወደ መቀለ ገብተዋል። የትግራይ ኃይላት ዳግም ጊዜ አስተዳደር ፕሬዝዳንት ጽህፈት ቤትን መክበባቸው ተነግሯል። ታጣቂዎቹ የጊዜያዊ ፕሬዝዳንቱ ጽህፈት ቤት የከበቡ ሲሆን በተመሳሳይ ህወሓት ቢሮ አካባቢ በርካታ ታጣቂዎች ሰፍረው መዋላቸው ተነግሯል። በርካታ ታጣቂዎች ሰልፍ ይዘውና መሳሪያቸውን ታጥቀው በከተማ ሲንቀሳቀሱ ነበረም። ታጣቂዎቹ ብሬን ላውንቸር እና ዲሽቅ አይታጠቁ ሲሆን በተሽከርካሪው ጭምር ተጭነው ታይተዋል። የህወሓት ምክትል ሊቀመንበር ስለመሆናቸው የሚነገርላቸው ሞንጆሪኖ የህወሓትን ካቢኔዎች ለስብሰባ ጠርተዋል። አንዳንድ የግል የማህበራዊ ትስስር ገጽ የመረጃ ምንጮች በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት እንዲታገድ ለሁሉም ባንኮች ትዕዛዝ ስለመተላለፉ ቀደም ብለው ዘግበዋል። ቢቢሲ የትግርኛው ቋንቋ አገልግሎት እንደዘገበው የትግራይ የጸጥታ ኃይላት አባላት በዛሬው ዕለት ማለዳውን የጊዜያዊ አስተዳደሩን ቢሮ እንደከበቡ አያይዞ ገልጿል። የትግራይ ጸጥታ ኃይላት አባላት የደሞዝ ክፍያ ዘገየ በሚል ቅሬታቸውን ለማሰማት መሳሪያቸውን ይዘው የትግራይ ጊዜ አስተዳደር ህንጻን ከበው የዋሉ ሲሆን ከዚህ ቀደም ታጣቂዎቹ ትጥቅ ሳይዙ ጥያቄ አቅርበው ነበረም። አስተዳደሩ ክፍያቸውን እንደሚፈጽም አግባብቶ ችግሩን ለመፍታት ቃል ገብቶ ነበረም። አሁን ግን ጉዳዩ ትጥቅ ተጨምሮበት ከተማዋን ውጥረት ውስጥ ከቷል። የአርሚ 31 ጦር 71 አባላት ትናንት ረቡዕ ምሽት ካራጉሬ እንደርታ አካባቢ የተነሱ ሲሆን ጠዋት መቀለ ገብተዋል። ከዚህ በተጨማሪ የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ዛሬ ህዳር 25 ቀን 2018 ዓ.ም 5 ሰዓት ገደማ የመሳሪያ ማስቀመጫ መጋዘን በመስበር ትጥቃቸውን በመታጠቅ ከነበሩበት ቦታ ወደ መቀለ ተጉዘዋል። የፌደራሉ መንግስት በጀት በወቅቱ ባለመለቀቁ በትግራይ ክልል ደሞዝ በወቅቱ መክፈል እንዳልተቻለ የትግራይ ጊዜ አስተዳደር እንዲሁም ህወሓት በተናጠል ቅሬታ አቅርበዋል። በደሞዝ ክፍያ መዘግየት ምክንያት ከነጥቃቸው መቀለ በመግባት አመጽ የቀሰቀሱ የአርሚ 30 ታጣቂዎች የድምጽ ወያነንና የፕሬዝዳንቱን ቢሮ ከበው የዋሉ ሲሆን ጉዳዩ ወደ ግጭት እንዳያመራ ተሰግቷል።
ብዙዎች አሁን ላይ የተፈጠረው ግርግር ጊዜያዊ አስተዳደሩን ወደ መፈንቅለ መንግስት እንዳያመራ እያስጠነቀቁ ነው። ይህ ተግባራዊ ከሆነና ጊዜያዊ አስተዳደሩ በኃይል የሚወገድ ከሆነ በይፋ የፕሪቶሪያው ስምምነት ይፈርሳል የሚል ስጋት አለም። እስካሁን ባለው ሁናቴ ታጣቂዎቹ ሌላ ዓላማ ኑሯቸው ይምጡ አይምጡ እርግጠኛ መሆን አልተቻለም። እስካሁን የሚታወቀው የታጠቁ የትግራይ ኃይል አባላት ወደ መቀለ ከተማ ገብተው ህንፃዎችን እንደከበቡና ደሞዝ ዘገየብን የሚል ቅሬታ እንዳሰሙ ነው። መቀለ የሚገኘው የጊዜ አስተዳደሩ ጽህፈት ቤት ህንፃ ቀኑን ሙሉ ተከቦ ውሏል። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ረቡዕ ህዳር 24 ቀን 2018 ዓ.ም በትናንትናው ዕለት ማለት ነው ምሽቱን እንደርታ ከተባለ ቦታ ተነስተው ሐሙስ ዕለት ዛሬ በአስተዳደሩ ህንፃ ላይ ከበባ ፈጽመዋል። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ ናቸው። ይህ በዚህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው ቀርተዋል። ቢቢሲ የትግርኛው ቋንቋ አገልግሎት ስለ ሁናቴው ዝርዝር መረጃ ከክልሉ ባለስልጣናት ለማግኘት ጥረቱን እንደቀጠለበት አስታውቋል። የትግራይ ክልል ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከአስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን የሚያሳዩ መረጃዎች አሉ። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሏል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎች አጋጥሞ ነበርም። ባለፈው ጥቅምት ወር መጀመሪያ በትግራይ ኃይላት ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታቸውን አሰምተው ነበርም። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ህንፃ ሄደው የነበረ ሲሆን የተለያዩ መንገዶችም በዚህ ሳቢያ ተዘግተው እንደነበር የሚታወስ ነው። ለመቀለው ግርግርና ለታጣቂዎች አመጽ ዋና ምክንያት የሚባለው ደሞዝ አለመከፈሉ ሲሆን አስተዳደሩ ለዚህ መነሻ የሚያደርገው ደግሞ የፌዴራሉ መንግስት የድጎማ በጀት አለመለቀቁን ነው። ለትግራይ ክልል በሁለት ወራት ያህል በጀት አልነበረውም ሲሉ የትግራይ የእቅድ ኮሚሽን ቢሮ ኃላፊ አንሳ ተክላይ ለቢቢሲ ትግርኛ ቋንቋ አገልግሎት ተናግረዋል። ይህ የሆነው በማዕከላዊ መንግስትና በህወሓት መካከል ያለው የፖለቲካ ውጥረት ወደ ግጭት ሊያመራ ይችላል በሚል ስጋት ውስጥ ነው። የህወሓት ባለስልጣናት ከድጎማ በጀቱ በተጨማሪ በቂ ነዳጅ ወደ ክልሉ እየገባ አይደለም፣ ይህም በክልሉ አጠቃላይ እንቅስቃሴ ላይ ቀውስ አስከትሏል ሲሉ ይወቅሳሉ። በአጠቃላይ በ2018 ለትግራይ የተመደበው 18.8 ቢሊዮን ብር አጠቃላይ በጀት ለ12 ወራት በየወሩ ይላካል። ነገር ግን ከጥቅምት ወር ጀምሮ ስለመቆሙ የትግራይ ባለስልጣናት ለቢቢሲ ትግርኛ ተናግረዋል። ስለ በጀት ቅነሳው ከፌዴራሉ መንግስት የተሰጠ ይፋዊ መልስ የለም። አመራሮቹን ቢቢሲ የፌዴራል መንግስትን ጠይቃቸዋለሁ ያላቸው ሲሆን ጠይቀናል ግን መልስ የለም ሲሉ ተናግረዋል። ቢቢሲ ጥቅምት 12 ቀን 2018 ዓ.ም ከኢትዮጵያ ብሔራዊ ባንክ ወደ ትግራይ የተላከውን ከ2 ቢሊዮን ብር በላይ ዓመታዊ በጀት እንዲመለስ የሚጠይቅ ደብዳቤ በማህበራዊ ትስስር ገጽ ሲዘዋወር ነበረም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የክልሉ በጀት እየመጣ እንዳልሆነና ሌላ ግጭት እንዳይፈጠር ጥረት እየተደረገ መሆኑን ተናግረዋል። በበጀት እጥረት ምክንያት ወራዊ ደሞዛችንን እንኳን መክፈል የማንችልበት ደረጃ ላይ ደርሰናል ሲሉ ሁኔታውን ገልጸውታል። በፌዴራል ምክር ቤት በቀረበው ቀመር መሰረት ክልሎች ከፌዴራል መንግስት ቀጥተኛና ቀጥተኛ ያልሆነ ዓመታዊ በጀት ይቀበላሉ። በፕሮጀክት ላይ ያተኮረ እርዳታና ድጎማም በአገሪቱና በመንግስት ውሳኔዎች ላይ በተደረጉ ለውጦች መሰረት ከማዕከላዊ መንግስት በተለምዶ ይላካሉ። በኢትዮጵያ ውስጥ አዲስ የተቋቋሙ ክልሎችን ጨምሮ በአጠቃላይ 12 ክልሎችና 2 ልዩ አስተዳደሮች አሉ። ዓመታዊ የበጀት መደቦች የሚደረጉት በህዝባቸውና በሌሎች መሰረታዊ ፍላጎቶች ላይ ተመስርቶ ነው። በዚህ መሰረት ከፍተኛ የግብር ገቢ ካላቸው ክልሎች አንዷ እንደሆነች የሚነገርላት ትግራይ ወደ 18.8 ቢሊዮን ብር የሚጠጋ ቋሚ በጀት ይመደብላታል። ይሁንና ወደ ትግራይ የሚላከው በጀት ላለፉት ጥቂት ወራት እየደረሰ አይደለም በሚል ሰበብ የክልሉ ጊዜያዊ አስተዳደር ለታጣቂዎች ደሞዝ መክፈል በማቆሙ ሳቢያ ውጥረቱ ከመቼውም ጊዜ በላይ አይሏል። በክልሉ ታጣቂዎች ደሞዝ አልተከፈለንም ብለው ይህ ዘገባ እስከተጠናቀረበት ሰዓት ድረስ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን እንደከበቡ ይገኛሉ። አበቃን። መልካም ጊዜ ተመኘን።